ሰላም የቻናሌ ቤተሰቦች እንደምን ቆያችሁ? ዛሬም እንደተለመደው በአዲስ ትምህርታዊ ቪዲዮ ይዤ መጥቻለሁ። የዛሬው ቪዲዮ የሚሆነው ኮምፒውተራችሁ ላይ የተጫኑ አላስፈላጊ ሶፍትዌሮችን ከኮምፒውተራችሁ እንዴት ማጥፋት እንደምትችሉ ማሳያችሁ ይሆናል። ለስራ የማትጠቀሙባቸው ብዙ ሶፍትዌሮች ኮምፒውተራችሁ ላይ ካሉ የኮምፒውተራችሁን የሚሞሪ ቦታ ይይዙባቸዋል፣ ኮምፒውተራችሁን ያዘገዩባቸዋል። እንዲሁም እንደየ ሶፍትዌሮቹ አይነት ሌሎች ችግሮችን ስለሚያመጡ እነዚህን አፕሊኬሽኖች ከኮምፒውተራችሁ ማጥፋት ግድ ይላችኋል ማለት ነው። እነዚህን ሶፍትዌሮች ለማጥፋት በመጀመሪያ ሶፍትዌሮቹ ምን ስራ እንደሚሰሩ ማወቅ ይጠበቅባቸዋል ማለት ነው። ስለዚህ እያንዳንዱ ሶፍትዌር የት ቦታ እንደሚገኝ ለማወቅ መጀመሪያ ስታርት ትገባላችሁ። ስታርት እዚህ ጋር ስታርት ቦታ ትሄዱና ከስታርት በተን ቀጥሎ ታይፕ ሂር ቱ ሰርች የሚል አለ። እሱ ጋር ትመጡና ሴቲንግ ብለን እንጽፋለን ማለት ነው። ሴቲንግ ብለን ስንጽፍ ይኸው እዚህ ጋር ስክሪን ላይ እንደምታዩት ሴቲንግ የሚል አማራጭ ይመጣልኛል። እሱን ክሊክ አደርጋለሁ። ይኸው እንደምታዩት ሴቲንግ መጥቷል። ሴቲንግ ከመጣ በኋላ እዚህ አፕስ የሚል በተን ታገኛላችሁ። ይሄንን አፕስ የሚለውን ክሊክ እናደርጋለን ማለት ነው። ከዚህ በኋላ ይኸው እንደምታዩት ኮምፒውተራችን ላይ ያሉ አፕሊኬሽኖች በሙሉ ይመጣሉ ማለት ነው። እንደምታዩት በአልፋቤት እያንዳንዱ ሶፍትዌር ይመጣል ማለት ነው። እንደምታዩት እንግዲህ የኔ ሶፍትዌሮች እነዚህ ናቸው። ያው ከላይ እንደምታዩት እንግዲህ በአጠቃላይ ወደ 77 ሶፍትዌሮች አሉኝ ማለት ነው። እነሱን ሶፍትዌሮች እንግዲህ ለኔ የማይጠቅሙኝን አላስፈላጊ የሆኑ ሶፍትዌሮችን ማጥፋት ነው የሚሆነው ማለት ነው። እንግዲህ ከማጥፋታችን በፊት ያው ቅድም እንደነገርኳችሁ መጀመሪያ ሶፍትዌሮቹ ምን ስራ እንደሚሰሩ ማወቅ አለባችሁ። ምናልባት በጣም ጠቃሚ የሆኑ ሶፍትዌሮችን እንዳታጠፉ መጀመሪያ ሶፍትዌሮችን ማወቅ ይጠበቅባችኋል ማለት ነው። ለምሳሌ እኔ አንድ ሶፍትዌር ላጥፋና ላሳያችሁ። እዚህ ጋር እሺ፣ ለምሳሌ እዚህ ጋር ጉግል ክሮም የሚል ሶፍትዌር አለ። ጉግል ክሮም ለምሳሌ እኔ አልጠቀምበትም ብዙ። ሌሎች ጉግል ክሮም ማለት ኢንተርኔት መጠቀሚያ ብራውዘር ነው። ስለዚህ ኢንተርኔት የምጠቀምበት ሌላ ብራውዘር ስላለኝ ጉግል ክሮም እኔ ኮምፒውተሬ ላይ እንዲቀመጥ አልፈልግም። ስለዚህ ይሄንን ማጥፋት እችላለሁ ማለት ነው። ያው የኮምፒውተር ሚሞሪ ይይዛል። ያው አፕሊኬሽኖች ሲበዙ ኮምፒውተራችሁን አዛ ስለሚያደርጉባችሁ እነዚህ ማጥፋት አስፈላጊ ነው። ስለዚህ ጉግል ክሮም ይላል። ይሄንን ክሊክ አደርገዋለሁ። ክሊክ ሳደርግ እዚህ ጋር አንኢንስቶል ይላችኋል። አንኢንስቶል ማለት ተጭኖ የነበረውን ወይም ደግሞ ኢንስቶል ሆኖ የነበረውን አፕሊኬሽን ማጥፋት ማለት ነው። ከኮምፒውተራችሁ ማስወጣት ማለት ነው። ይሄንን ሶፍትዌር ከማጥፋታችሁ በፊት ግን ከጠፋ በኋላ እንዴት ነው መጥፋቱን እንዴት ነው ማወቅ እንችላለን የሚለውን ለማወቅ የት ነው የምንገባው? መጀመሪያ እዚህ ላይ ቅድም እንደነገርኳችሁ ታይፕ ሂር ቱ ሰርች የሚለው ላይ እዚህ ላይ እንመጣና ማንኛውም አፕሊኬሽን የሚከፈተው በዚህ ስለሆነ እዚህ ጋር ጉግል ክሮም ብላችሁ ሰርች ታደርጋላችሁ። ለምሳሌ ክሮም ብዬ ስጽፍ ያው እንደምታዩት ጉግል ክሮም የሚል አማራጭ እዚህ ጋር ይመጣልናል ማለት ነው። ስለዚህ ጉግል ክሮም አፕሊኬሽን አሁን አልጠፋም ማለት ነው። ይሄን ካረጋገጥኩኝ በኋላ አጥፍቼው በኋላ እንደገና መልሼ ቼክ አደርጋለሁ ማለት ነው። ስለዚህ ጉግል ክሮም የሚለውን አንኢንስቶል እለዋለሁ። እዚህ ጋር እንደምታዩት this app and its related info will be uninstalled ነው የሚለው። ስለዚህ አፕሊኬሽን እና ከሱ ጋር ተያያዥ የሆኑ መረጃዎች በሙሉ ይጠፋሉ እያለኝ ነው። ስለዚህ እኔ አንኢንስቶል እለዋለሁ። አንኢንስቶል ስለው እንደምታዩት አንኢንስቶሊንግ ብሎ ይጨርሳል ማለት ነው። እንደምታዩት are you sure you want to uninstall Google Chrome ይላችኋል። እርግጠኛ ነው እያለኝ ነው።
እዚህ ጋርም ደግሞ ኦልሶ ዲሊት ዩር ብራውዚንግ ዴታ ይላችኋል። ያው እንግዲህ አንኢንስቶል ስናደርግ ወይም ደግሞ ሶፍትዌር ስናጠፋ እንደሚጠፋው አይነት ሶፍትዌር የአጠፋፉም ሁኔታ ስለሚለያይ እዚህ ጋር አሁን ኦልሶ ዲሊት ዩር ብራውዚንግ ዳታ እያለኝ ነው። ከዚህ በፊት ጉግል ክሮም ያው ኢንተርኔት ስለምጠቀም እዛ ውስጥ የምጠቀማቸው ሶፍትዌሮች ኢሜል ሊኖረኝ ይችላል። የተጠቀምኩበት ይሄ ምንድነው ታሪክ ምናምን ይኖራል። እሱን አብሬ ላጥፋለሁ እያለኝ ነው። ስለዚህ ያው ይጥፋ እያልኩኝ ነው። ይጥፋ እለዋለሁ። ስለዚህ ይሄን ክሊክ አደረግና አንኢንስቶል እለዋለሁ። ወሰንኩኝ ማለት ነው። እንደምታዩት እንግዲህ እዚህ ጋር ጉግል ክሮም ያው እዚህ ጋር ጠፍቷል፣ ምልክቱ የለም። ስለዚህ በትክክል ጉግል ክሮምን ከኮምፒውተሬ ላይ አጥፍቻለሁ ማለት ነው። መጥፋቱን ለማረጋገጥ ምንድነው የማደርገው? ያው ቅድም እንዳልኳችሁ እዚህ ጋር ሚኒማይዝ ላርግና እዚህ ጋር ታይፕ ሂር ቱ ሰርች የሚለው ሰርች ስናደርግ አሁን ጉግል ክሮም የሚለው መምጣት የለበትም። ለምሳሌ ቅድም ክሮም ብያረ ሰርች ያደረኩት ሲኤች ክሮም ብዬ ሰርች ሳረግ ይኸው እንደምታዩት የለም ማለት ነው። ቅድም እንደምታዩት እዚህ ጋር ከነ ምልክቱ ጉግል ክሮም እዚህ ጋር መጥቶ ነበረ፣ አሁን የለም ማለት ነው። ይሄ ጉግል ክሮም አይደለም። የጉግል ክሮም ሴትአፕ የሚጫነው ሴትአፕ እንጂ ራሱ አፕሊኬሽኑ አይደለም ማለት ነው። ስለዚህ ጉግል ክሮም አሁን ከኮምፒውተር ላይ ጠፍቷል ማለት ነው። እሺ ወደ ሴቲንግ ልመልሳችሁና እንግዲህ በዚህ መልኩ ነው እንግዲህ ሶፍትዌሮች ማጥፋት የምትችሉት። ያው እናንተ እያያችሁ ምናልባት 2 ወይ 3 ሶፍትዌር ካላችሁ ያው አንደኛው የማያስፈልግ ከሆነ እሱን አይታችሁ ማጥፋት ትችላላችሁ ማለት ነው። ብዙም ማትጠቀሙበት ሶፍትዌር ምናምን ካለ ደግሞ ያው ለኮምፒውተራችሁ ብዙም ምቾት ስለማይሰጥ ብዙ ሶፍትዌር መቀመጡ ኮምፒውተራችሁ ላይ፣ ስለዚህ እሱን ማጥፋት ይጠበቅባችኋል ማለት ነው። ልክ እዚህ ጋር እያያችሁ የማያስፈልጉትን ታጠፋላችሁ ማለት ነው። እዚህ ጋር ለምሳሌ ቲክቶክ አለ። ቲክቶክ አሁን እኔ እዚህ ጋር ወደ 3 አይነት ቲክቶክ አለ። እነዚህን የማያስፈልጉትን አጠፋለሁ ማለት ነው፣ ቅድም ባሳየኋችሁ መንገድ። ይሄ ነው እንግዲህ። በሌላ መንገድም ማጥፋት ትችላላችሁ ከዚህ ከሴቲንግ ውጭ። ለምሳሌ እዚሁ ጋር ገብታችሁ ኮንትሮል ፓናል ላይ ማጥፋት ትችላላችሁ። እዚህ ጋር ኮንትሮል ፓናል ኮንትሮል ብላችሁ ጽፉ፣ ከላይ ኮንትሮል ፓናል የሚል ይመጣል። እሱን ክሊክ ስናደርግ እዚህ ጋር ፕሮግራምስ የሚል ይመጣል። ፕሮግራምስ መግባት ትችላላችሁ፣ ወይም ደግሞ ከታች ላይ አንኢንስቶል ፕሮግራም የሚል ይመጣል። ስለዚህ ከሁለቱ አንዱን ይቻላል፣ ዝሮ ዝሮ ችግር የለውም። ስለዚህ አንኢንስቶል ፕሮግራም የሚለውን ክሊክ ሳደርግ ኮምፒውተር ላይ የተጫኑ ሶፍትዌሮች ወይም ፕሮግራሞች እንዳለ ይመጣሉ ማለት ነው። ከዚህ ውስጥ የማልፈልገውን እኔ ማጥፋት እችላለሁ ማለት ነው። ለምሳሌ እዚህ ጋር እንደምታዩት VLC ሚዲያ ፕሌየር የሚል ሶፍትዌር አለኝ እኔ። ይሄ ሶፍትዌር ምንድነው የሚያደርገው? የተለያዩ ኦዲዮዎችን እና ቪዲዮዎችን ማጫወቻ ሶፍትዌር ነው ማለት። ቪዲዮ ሲኖራችሁ የሆነ ፊልም ለምሳሌ ማየት ስትፈልጉ እሱን ፊልም የምትከፍቱበት ማለት ነው። ስለዚህ እኔ ሌሎች የሙዚቃ ማጫወቻ ሶፍትዌሮች ስላሉኝ ብዙ ይሄንን አልፈልገውም። ስለዚህ አጠፋዋለሁ ማለት ነው። እንዴት ነው የማጠፋው? እዚህ ጋር ራይት ክሊክ ታደርጋላችሁ ሶፍትዌሩ ላይ። ራይት ክሊክ ስናደርግ አንኢንስቶል ኦር ቼንጅ የሚል ይመጣል። እሱን ክሊክ ነው የምናደርገው። እንግዲህ መጥፋትን ለማረጋገጥ ቅድም እንዳልኳችሁ እዚህ ጋር መጀመሪያ ሰርች ማድረግ ይጠበቅባችኋል። ለምሳሌ አሁን ይሄ VLC ሚዲያ ፕሌየር የሚለውን አይል ማጥፋት የፈለኩት እዚህ ጋር እንደምታዩት ይሄን ነው ማጥፋት የፈለኩት። ስለዚህ እንገባና VLC ብዬ ሰርች አደርጋለሁ። VLC ብለን ሰርች ስናደርግ ይኸው ራሱ ምልክቱ VLC ሚዲያ ፕሌየር ብሎ አፕሊኬሽኑ ኮምፒውተር ላይ እንዳለ ያሳየኛል ማለት ነው። ስለዚህ አሁን ይሄን አጠፋና ይሄንን VLC ማጥፋት ነው የሚሆነው ማለት ነው። እዚህ ጋር እንደምታዩት ጀምሬዋለሁ። ስለዚህ ኔክስት እለዋለሁ።
አሁንም እዚህ ጋር ዲሊት ፕሪፈረንስስ ኤንድ ካች ቅድም ያልኳችሁ ነገር እዚያ ነው የሚመጣው። ሪሙቭ ስታደረጉ አፕሊኬሽኖችን ልክ እንደየሶፍትዌሩ አይነት ይለያያል። ጉግል ክሮም ላይ ቲክ ያደረግናት ነገር ነበረች፣ እዚህም ጋር መጣች ማለት ነው። ዲሊት ፕሪፈረንስስ ኤንድ ካች ይላል። መልእክቱ ይለያያል። እዛኛው ብሮዚንግ ዳታ ላጥፋለሁ ወይ ነበር የሚለው፣ እዚህ ጋር ደግሞ ፕሪፈረንስ ኤንድ ካች ዲሊት ላድርግልህ ወይ እያለኝ ነው። ይችን ቲክ አረጋታለሁ ማለት ነው። አጥፋልኝ፣ ሙሉ ለሙሉ አጥፋልኝ ማለት ነው። ከቪኤልሲ ሚዲያ ፕሌየር እና ተያያዥ የሆኑ ፋይሎችን በሙሉ አጥፋልኝ ማለት ነው። ስለዚህ ይችን የራይት ምልክት ቲክ አደርግና አንኢንስቶል እለዋለሁ ማለት ነው። እንደምታዩት አንኢንስቶሊንግ እያለ ነው። ያው ጨርሷል። ስለዚህ ፊኒሽ እንለዋለን ማለት ነው። እዚህ ጋር እንደምታዩት አሁን ቪኤልሲ የሚል ያው በአልፋቤት ነበር የተቀመጡት አፕሊኬሽኖች፣ ቪኤልሲ የሚል እዚህ ጋር የለም ማለት ነው። አሁን ይህንን እንዘጋና መጥፋቱን ለማረጋገጥ መጠን እዚህ ጋር ሰርች ላይ ልክ እንደቀደሙ ቪኤልሲ ብለን ሰርች ስናደርግ አይመጣም ማለት ነው። ይኸው እንደምታዩት ቪኤልሲ ሚዲያ ፕሌየር አይደል የሚለው የነበረው። ይኸው እንደምታዩት ምንም አይነት አማራጭ የለም ማለት ነው። ስለዚህ በዚህ መልኩ አፕሊኬሽኖቻችንን ማጥፋት እንችላለን ማለት ነው። ተመልካቾች እንግዲህ ቪዲዮ ከተመቻችሁ ላይክ አድርጉ፣ ሼር አድርጉ ለጓደኞቻችሁ፣ ቻናሌንም ሰብስክራይብ አድርጉ። ይመቻችሁ።